አንድ ታሪክ ልንገራችሁ። አንድ ገበሬ አንድ ፈረስ ነበረው። አንድ ቀን ፈረሱ ወጥቶ ጠፋ። አንድ ያለችው እሷ ፈረስ ጠፋች። የመንደሩ ሰው በሙሉ መጥቶ ፈረስ ጠፋ፣ በጣም ያሳዝናል፣ ምስኪን ናም ብለው አሉትና ሰውየው ለበጎ ይሁን ለመጥፎ ይሁን አላውቅም፣ አይ ምን በጎ ነገር ይኖራል ፈረሱ ጠፍቶ ደግሞ ያሳዝናል ብለው ይሄዳሉ ወደ ቤታቸው። ከጥቂት ቀናት በኋላ ያቺ የጠፋች ፈረስ ሌሎች 2-3 ፈረሶችን አስከትላ ወደ ሰፈሯ መጣች። አላይ ሰፈሩ ሰው መጣና አረ እንኳን ጠፋች፣ ይሄው 2-3 ፈረስ ይዛለ መጣች፣ በጣም ደስ ይላል፣ እንኳን ደስ አለህ አሉትና ገበሬው አላውቅም፣ ለበጎ ይሁን ለመጥፎ አላውቅም፣ ብቻ ጥሩ ነው ይሻላችሁ። ለበጎ ነው እንጂ 2-3 ፈረስ ይዛለ መጣ ምን ትፈልጋለህ? ከጥቂት ቀናት በኋላ የገበሬው ልጅ እነዛ የመጡትን ፈረሶች ለመግራት ማለማመድ ይጀምራል። ሲሞክር ድንገት ፈረሱ ይፈረጥጥና ይጥለዋል፣ እግሩ ይሰበራል። የሰፈሩ ሰው ይመጣና በጣም ነው የሚያሳዝነው፣ ምን ነው ባልመጡ የልጅን እግር ሰበሩት፣ በጣም ነው የሚያሳዝነው ይላል ገበሬው። አላውቅም ለበጎ ይሁን ለመጥፎ ይሁን አላውቅም፣ መጥፎ ነው እንጂ እግሩን ሰብሮት ምን ጥሩ ነገር ይኖራል ተባብሎ ይሄዳሉና እግሩ ተሰብሮ ተኝቶ ድንገት ያቺ እነሱ የሚኖርባት መንደር በጠላት ትወረራለች። እንዳለ የከተማው ወጣት እየታፈሰ ወደ ውትድርና ይሄዳልና ሲመጡ ይሄ እግሩ ተሰብሮ ተኝቷል፣ ወታደር መሆን አይችልም፣ ትተውት ሄዱ። የሰፈሩ ሰው መጣ፣ አረ እንኳን ተሰበረ፣ ባይሰበር ኖሮ እኮ የወንደኛ ልጅ ሄዶ ነበር። ገበሬው አላውቅም ለበጎ ይሁን ለመጥፎ ይሁን አላውቅም። አሁን ህይወታችሁ ውስጥ ያለው ምት ለበጎ ይሁን ለመጥፎ ይሁን አታውቁ፣ ግን ምክንያት አለው። ለገመድ ለበረኪና ለመርዝ ብትሄዱ ቅኝታችሁን ብታበላሹ ፍጻሜው መጥፎ ነው የሚሆነው። በሌላ በኩል ስተቴ ምንድን ነው? ከዚህ ነገር ፈጣሪ ሊያስተምረኝ የፈለገው ነገር ምንድን ነው? ማስተካከል ያለብኝ ነገር ምንድን ነው የሚለውን ነገር የምታዩ ከሆነ ምንም ጥያቄ የለውም፣ ጣዕም ከህይወታችሁ መፈለቅ ይጀምራል። እዚህ ፕሮግራም ላይ የሚጋበዙ ሰዎች ህይወታቸውን ሲነግሯችሁ ኤቭሪዋን የተበደለ በእሳት ውስጥ ያለፈ ነው። ኤቭሪዋን እንደገና ዳቦ ከላይና ከታች እሳት ለብልቦት ያለፈ ሰው። ሰይጣንም ይፈተናችሁ፣ ሰውም ይፈተናችሁ። እየተፈተናችሁ ከሆነ ግን አንድ ነገር አላችሁ ማለት ነው። ሲጀምር እኮ ድንጋይ የሚወረወረው የአቮካዶ የማንጎ የብርቱካን ዛፍ እንጂ ባህር ዛፍ ላይ ወረወረ። ምን አለው ባህር ዛፍ? ቻሌንጅ ውስጥ ከሆናችሁ ማለቃቀሳችሁን ትተውና ኦኬ አንድ የሆነ ነገር አለኝ ማለት ነው። ፈጣሪ የሆነ ነገር ከውስጤ ሊያወጣ ፈልጓል ማለት ነው። ታንክስ ቱ ፔን አይደል? ታንክስ ቱ ቻሌንጅ። ለሆኑ ለሰደቡን ለሆኑ ለፈተኑን ሰዎች ምስጋና ይድረስ። እነሱ ናቸው ያበሰሉን። እነሱ ናቸው ውስጣችን ያለውን ጥሩ ነገር እንድናወጣ ይረዱን። አንድ የህንድ ተረት አለ። አንድ የህንድ ንጉስ ለአደን ይወጣል። የአደኑን ቀስት ደግሞ አማካሪውን ያስተካከለለትና አንድ እንስሳ አይቶ ቶሎ ተቻኩሎ ቀስቱን ሊወረውር ሲል ሄዳ አውራጣቱ ላይ ተሳካና ትቆርጠዋለች። ንጉሱ በጣም ይናደዳል። ወደ ቤተ መንግስቱ ይመለሳል። አማካሪውን እንዴት ቀስቱን አስተካክላ ታደርግ የሚልና ያሳስረዋል። ከዛ በነጋታው እሱን ትቶ ብቻውን ይሄዳል። እያደነ ያለ ዘጫካ ውስጥ የሚኖሩ በአዳም ልኮ ያላቸው ሰዎች ይይዙታል።
ይይዙታል። ወስደው ለሚያመልኩት አምላክ ሊሰውት እሳት ዳር ያደርጉትና ልብሱን አውላልቀው ሲያዩት ጣቱ ተቆርጧል። በእነሱ እምነት መሰረት ቁስል ያለበት የተቆረጠ አይሰዋም። ይሄ ቁስል ያለበት ልቀቁት ይባላል። በጣም ተደስቶ ቤተ መንግስቱ ይመለስና ያንን አማካሪ ጠርቶት እንደው አመሰግናለሁ፣ ጣቴን መቁረጥ ለበጎ ሆነ። ይሄኔ ጣቴ ባይቆረጥ ኖሮ እኮ ተሰውቼ ነበር ይለዋል። ሲለው አማካሪው ኧረ እሱ ብቻ አይደለም አለው። ሌላ ምን አለ ሲለው ኧረ እንኳን አሰርከኝ፣ አብሬ ሄጄ ቢሆን ኖሮ እኮ አንተ ስትቆስል እኔ ነበርኩ ምሰዋው። ቁስሎቻችሁን ሁሉ በመጥፎ እንዳትተረጉሟቸው ነው እነዚህን ታሪኮች ማነሳላችሁ። እየተፈተናችሁ ነው፣ በቃ የሆነ ነገር አላችሁ፣ ፈልጋችሁ አውጡት፣ መስመር አስይዙት። የዛሬ 6 ወር 7 ወር አንድ ቦታ ላይ ከብዙ ነገሮች ተነስቼ አንድ ነገር ተናግሬ ነበር። በቀጣይ ጊዜዎች ራሳቸውን የሚያጠፉ ወጣቶች ይበዛሉ፣ እርስ በርሳቸው የሚገዳደሉም ሰዎች ይበዛሉ፣ ስራ ያስፈልገናል እል ነበር። አሁን በየጊዜው እንደዚህ አይነት ነገሮች እየሰማው ነው። ትናንት ደና የነበረ ሰው ገመድ ላይ ይገኛል። ትናንት ደና የነበረ ሰው የሆነ ነገር ሲያደርግ ታያላችሁ። ቅኝታችሁን አስተካክሉ። ደግሞ አንድ ነገር ልንገራችሁ፣ ያልፋል። እኔ ሞተር ሳይክል ነዳ ነበር፣ መኪና ነዳ ነበር። በሳምንት 6 ቀን ኳስ እጫወታለሁ፣ ኤሮቢክ ሰራለሁ፣ ስፖርት ሰራለሁ። ያ ደስታ አለፈ። ቀና ብዬ ቁጭ ማለት የማልችልባቸው፣ መተንፈስ የማልችልባቸውን ረጅም ወራት የህመም ጊዜዎች፣ የስቃይ ጊዜዎች አሳልፌያለሁ። ግን ያልፋል። ዛሬ እዚህ ጋር ነኝ፣ ይሄም ደግሞ ያልፋል። ነገ ደግሞ ከዚህ የተሻለ ቀን ይመጣል። ምንም ጥያቄ የለው። እንደ ጨለመም እንደ በራም የሚቀን ቀን የለም። የሚመጣውን ቻሌንጅ በትክክል ልታውቁት ያስፈልጋል። ሁለተኛ ትርጉሙን በደንብ ልናውቀውና ልናስተካክለው የሚገባው ነገር ትርጉሙን በደንብ ልናውቀውና ልናስተካክለው የሚገባው ነገር ትዕግስት ነው። ፈተና ትዕግስት ነው የሚጠይቀው። መታገስ፣ መርጋት። ምት መጥቷል፣ መነቅነቅ መጥቷል። ቅኝትን ማስተካከል ጠይቆናል። ቅኝታችንን እያስተካከልን መታገስ። መጽሐፍ ቅዱስ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ቅዱስ ቁርአን ቃል በቃል አላህ ከማን ጋር ነው ይላል? ከታጋሾች ጋር ነው ይላል። ህይወት ደግሞ ሚስጥሩ ያለው የሚታገሱ ሰዎች ጋር ብቻ ነው። ምን ይባላል? የታገሰ ከሚስቱ ይወልዳል ይባላል። አንዴ ምናምን ሞክር፣ አይ ሚስቴ አትወልድም ብለህ ብትፈታ። እኔ እንደዚህ አይነት ታሪኮች አውቃለሁ። በነገራችን ላይ አይ ሚስቴ አትወልድም ብሎ ፈቶ ሄዶ ሌላ ቦታ ሌላ ሚስት አግብቶ አይችም አትወልድም ብሎ በሆነ በኋላ ምርመራ ሲደረግ እሱ ነበር ችግሩ ያለው። እንደምታውቁት ይህ ሀገር ይህ ዓለም የወንድ ነው። ልጅ ካልመጣ መከራዋን የምትበላው ሴት ነች። የልጁ ቤተሰቦችም እቺን በቅሎ አግብታ ምናምን የሚሉት እሷን ነው። የሴት መከራ ብዙ ነው። መጠንከር፣ በሁለት እግር መቆም መቻል፣ ያ ነው ቁልፉ። ሁሉም ነገር ያለው ትዕግስት ውስጥ ነው። ፈጣሪ በጣም ብዙ ነገሮችን ያስቀመጠው በትዕግስት ውስጥ ነው። ካልታገስን፣ ካልተረጋጋን የምንወስዳቸው የትኛውም እርምጃዎች ውጤታቸው ልክ አይሆንም። አንዳንድ ሰዎች ንግድ ይጀምራሉ፣ ካፌ ይከፍታሉ፣ ቆንጆ አድርገውት
ሲያዩት ገቢው እንደሚያስቡት አይደል። ይሄ ነገር ብሸጠው ነው በቃ ይሻላል። እስቲ ቆይ ላስተካክለው፣ ይሄን ላድርገው፣ ልታገስ፣ ኪሳራም ቢመጣ ምናምን የለም ግጥም አድርገው ይሸጡታል። ከዛ የሆነ ሰውዬ ገዛውና 1 ዓመት እንደምንም ተንገዳግዶ ያሳልፍና ሁለተኛው ዓመት ልክ ማትረፍ ሲጀምር ወይኔ ምን ነክቶኝ ነው። በነገራችን ላይ ይሄ አሁን የገዛው ሰውዬ መልሶ ቢሰጠው ራሱ እንደገና ይሸጠዋል ይሄ ሰውዬ። ምክንያቱም መታገስ ነው ህይወት ቢጠይቀው፣ መርጋት ነው የሚፈልገው፣ መጽናት ነው የሚፈልገው። ይሄን ማድረግ የማይቻል ከሆነ አይሆንም። ህይወት የሚጠይቀው ይሄንን ነው። ስትታገሱ ቀላል ነው ወይ? ነው። አንድ ጊዜ እውነተኛ ታሪክ ነው። 2 ሰዎች ይጣላሉ እና አንደኛው እንደዚህ ዳገት ላይ ይቆምና ይሰድበዋል። አላቅም እንዴ አንተ ምን ይለዋል። ያኛው ቆሞ ይሰማዋል። አንዳ በቃ ከዚህ ሮጦ ሄዶ ያዘው እያሉ ሁሉም ሰው ይፈራልና ተሳድቦ ሲደህም ጨረስካለሁ ዝም አለ። ያኛው እስካሁን ያልካቸው ሁሉ አልተለጠፉብኝም በቃ ደህናዋል ምናምን ብሎት የተሰደበው እያለ ሰዳቢው እንዴት እንደተናደደ አታይቁም። ስትረጋጉ ትዕግስት ሲኖራችሁ በጣም የሚናደደው ፈታኛችሁ ራሱ ነው። እሱ ነው ትዕግስት የሚያጣው። ማሳለፍ መታገስ ጥሩ ነው። አባቶች እንቅፋት ከጦር ይሰውራል ይላሉ። ከዛ ጦር ተወርውሮ እየሄደ እንቅፋት ሲመታው አንድ ሰው ቢወድቅ ከላይ ከተወረወረው ነገር ያልፋል። ስለዚህ አንዳንዴ ከባሰው ነገርም እንድንሰወርበት ሊሆን ስለሚችል በጣም መታገስ ያስፈልጋቸዋል። ቸኩለው እርምጃ የሚወስዱ ሰዎች በሙሉ አንድም ቀን የተሳካ እርምጃ ወስደው የተሳካ ውጤት አግኝተው አያውቁ። ሶስተኛው ለህይወታችን በጣም አስፈላጊው በጣም ጠቃሚው ነገር መጽናት ነው። ህልም ካልጸናንበት አይሳካም። ጽናት ማለት ምቱን ተቋቁሞ ተረጋግቶ አቋም ላይ መቀመጥ ነው፣ ሌላ አይደለም። ከዚህም ጦር ይወረወራል፣ ከዚህም ጦር ይወረወራል፣ ከዚህም ሐሳብ ይመጣል፣ ከዛም የሚነቀንቀን ነገር ይመጣል፣ ከዚህም እንደገና ጫናው ይመጣል ምናምን። እኛ ሀገር እንደምታውቁት ሐሳብ መስጠት መብት ነው። የፈለገው ሰው የፈለገውን ነው የሚላችሁ። ምንድነው አግቢ እንጂ ምንድነው እድሜም እኮ ምንድነው። በየቀኑ ጫና ሲበዛ በቃ ምንድነው ምናምን ብላ ስታገባ ምንድነው ውለጅ እንጂ ይሁን ብላ ስትወልድ ረድገሚ ደግማ ማለት ነው። ድንገት 3ኛ ብታረግዝ ምንድነው የዚህን ያህል መንቀልቀል? መብት ነው፣ በቃ መብት ነው። እንደው ልጅ እንኳን የዘገየባቸውን ሰዎች እንደው ልጅ ዘግይቶባቸው ነው ብሎ የሚያስብ ሰው የለም። ኧረ እባክሽን አንቺ ምንድነው? በቃ መብት ነው። እዚያ ጋር መብት። ጽናት የሌለው ሰው ምን የሚሆን ይመስላችኋል? በቃ ከዚህም ሲመታ ወደዚህ ነው፣ ከዚህም ሲመታ ደግሞ ወደዚህ ነው። እንደ ማዕበሉ ነው የሚኖረው። አንደኛው እዚህ አዲስ ህይወት መጽሐፌ ላይ ጽፌዋለሁ። 6ኛ ክፍል ላይ አንድ እንግሊዝኛ መጽሐፍ ላይ ነበረ ታሪክ፣ ሁላችሁም ታስታውሳላችሁ። አባትና ልጅ አህያ ሊሸጡ ወጥተው ትዝ ይላችኋል። አህያውን እየገፉ ሲሄዱ አህያው ባዶን እየሄደ በእግር ትከተላላችሁ፣ ኧረ ውጡበት። አንተ እውነታቸውን እኮ ነው፣ ልንሸጠው አይደል እንዴ ብሎ አባትና ልጅ አህያው ላይ ወጥተው ሲሄዱ እንዴት ያላችሁ ጨካኝ ናችሁ ግን አረመኔ! ምን አለ አንዳችሁ እንኳን ወርዳችሁ አንዳችሁ ብትነዱ አያሳዝናችሁም? ይሄ ፍጡር
እውነታቸው ነው። አባዬ በቃ አንተ ውጣ እኔ ልውረድ። አባትየውን ጭኖ ትንሽ እንደሄደ የዘንድሮ አባት እኮ ጭካኔው ይሄ አንድ ፍሬ ልጅ በእግሩ እየሄደ እሱ ባህያ ይሄዳል። አረመኔ ምን ነው ለልጁ ብታዝንለት? አንተ እኮ አብቅቶልሃል። እውነቱን ነው። እና ልጅ አንተ ውጣ እኔ ልውረድ ትንሽ እንደሄደ። እርጉም ትውልድ እኮ ነው የገጠመን። እርጉም ይሄንን አቅመ ደካማ አባት በእግር እያስኬድ አንተ በእግር ትሄዳል። አረመኔ ምን ነው ለአህያውስ ብታዝኑለት? እውነት እኮ ነው። በቃ አህያውን ተሸክመ ነው እንዲደከም። አህያውን ተሸክመው ገበያ ሲሄዱ አህያ ተሸክመው ደግሞ ይዋቸው። ይኸውላችሁ ስትወፍሩም ወፈራችሁ መባላችሁ አይቀርም፣ ስትከሱም ከሳችሁ መባላችሁ አይቀርም። ዝም ብላችሁ ኑሯችሁ ኑሩ። ይሄ ሲባል ደግሞ ዝም ብሎ አሮጋንቱ ነው ማለት አይደለም። አንዳንድ ሰው በቃ እንደፈለገ የሆነ ሰው አረባክ እንደዚህ እኮ አይባልም ና ስለሰው እሱም አይደለም። ተገቢና ትክክለኛ ኮሜንት ሲሆን መቀበል ጥሩ ነው። የሰው ሀገሩ ስነ ምግባሩ ነው። የትም ሂዱ ሄት የሚያስከብራችሁ ምግባራችሁ ነው። ስለሰው ማለት አይቻልም። ይኸውላችሁ ወደዳችሁም ጠላችሁም ከሰው ጋር ነው የምትኖሩት። እኔ ሰው የሚባለውን ፍጡር ለመጥላት በቂ ምክንያት አለ። እንደኔ ባንም በቂ ምክንያት የለው። አልበደልኩም፣ አልቀፈውም፣ አልነጠቅኩም፣ ጉቦ ስላልተቀበልኩ ነው። በቃ አለቀ። ሰው እንደ አረመኔ ነው በቃ። አንድ ጊዜ ቢሮዬ ላይ አንድ ፈረንጅ መጣችና እንደዚህ ጠረጴዛ ስለነበረ ዊልቸር ላይ መሆኔን ላወቀችና በኋላ እዚህ ጋር መተሽ መስራት ትችላለሽ ብያት መጣችና ስታይ ዊልቸር ላይ ናት። ምን ሆነ ነው እንደዚህ እንዴት ትስቃለህ አለች። እንዴት እንደዚህ ከሰው ጋር ትኖራለህ? እኛ ሀገር እኮ ትልቁ ቻሌንጅ በሰው ጉዳት የደረሰባቸው ሄተር ነው የሚሆኑት። በጣም ጥላቻ። አንድ ጥያቄ ብቻ ልጠይቂያችሁ ልለፍ። ሰርግ ደግሳችሁ ማንም ባይመጣ ደስ ብሏችሁ ታሳልፋላችሁ? ስለሰው ይቅሯ ምናምን ትላለህ? የለም አይሆን። ለቅሶም ቢሆን ሰው መጥቶ አይዞህ ሲል ነው አይደል? ከሰው ጋር ልብስም ቢሆን ለብሰን እኮ ስንወጣ በጣም ያምራል መባል ደስ ይላል። ስለዚህ እንደዚህ ልንል አንችልም። የመጨረሻው እዚህ ጋር አስምሬ መሄድ የምፈልገው ሰዓቴን መጠቀም የምፈልገው ስለ ይቅርታ ማውራት ፈልጋለሁ። እኛን የመታን ሰው ፍርድ ቤት ቀርቦ ምንም አይጸጽተኝም፣ ባረኩት ነገር አይጸጽተኝም። እኔ ደግሞ ከዚህ ህመም ተነስቼ ይህንን ሰው ማጥፋት፣ መግደል፣ በቃ ያደረገብኝን ነገር ራሱን ማድረግ ትልቁ ፍላጎቴ ነበር። መጽናትም ብላችሁ ከራስ ጋር መነጋገር፣ ወደ ልብ መምጣት እፈልግ የነበረው ከዛስ የሚለውን ጥያቄ ነው። አንድ ነገር ልታደርጉ ስትወስኑ ቀጥሎ ሊሰማችሁ ስለሚችለው ስሜት ማሰብ ልመዱ። አንዳንድ ሰው በስሜት የሚያስደስተውንም የሚያናድደውንም ነገር ካደረገ በኋላ መጨረሻ ላይ መቋቋም የሚያቅተው ጸጸቱን ነው። ደስታም ይሁን ፍቅርም ይሁን ምንም ይሁን ስትወስኑ ካደረኩት በኋላ ምንድነው ሊሰማኝ የሚችለው የሚለውን አስቡ።